ከአይኔ ነው ወይስ እነዛ የሚመጡት ዳይመንድና ኪንጎ ናቸው? መጡ። ማን ወንድሜ? ምን እንርዳ? የቸገረ ትመስላለህ። አቤት አቤት። ቆይ እንዴት ነው ነገሩ? ማን ነው ሎተሪ ወጣል? ቆይ ማን ናችሁ? ኪንጎና ዳይመንድ? ቆይ እንዴት ነው ነገሩ? ተመልከት የፈጣሪን ስራ። አየህ፣ የማይቀየር ነገር የለም። ዳይመንድ እንዴት እንደሆነ ተመልከተ። ዝም ብሎ ማውራት እንደዚህ መቀደድ አይደለም። አንተ ቱሪናፋ አየሁ ዳይመንድ ጨርቅ እንጂ የተቀየረው አንተ ያው ይኸው አመድህ እኮ አለው ያው ደመቀ ነህ። ኧረ እንደው ችግር በደማቁ ይጻፍልህ። እኔን ደመቀ ትለኛል? ለነገሩ አንተ ችጋራም የችጋራም ምቀኛ የምቀኛ ሰፈር ልጅ አይደለህ? ምቀኛ ቆይ እንደው ምን ብዘርፍ ነው እንደዚህ? እንደው ቆይ እንደ ስምህ ዳይመንዱን ዘረፍከው እንዴ? ኧረ አልዘረፍም፣ ዳይመንድ ነው። ታዲያ ምን ተገኘ? ቆይ ምን አገኛችሁ? ጠም በልብኝ ና። እንደው ዳይመንድ እንደፈራሁት ሎተሪው ደርሶ እንዳው ምን ይሳናል? እኔ በጣም ዶሮ ብታልም ጥሬዋን አለች አያት። ታዲያ ምንድን ነው? አቤ ብሩን አስገባልኝ። መሬቱ ተሽጦ ከተሸጠ ቆየ አይደል እንዴ? እስኪ ጅምታ ካልዳኔሙት ግን ሙሉን አለ እና ትንሹ መሬት ብቻ ነው የተሸጠው። እሰይ እንደው እንኳን ሆነልህ እንዴ ጋሽ አይደለም። ይሄን እኮ ድንቡሎ እኮ አይወጣችሁም። ሞች ለካ የሀብት ማማ ላይ ወጥተሽ ነው እኔን ቁልቁል ወደ ታች እያየኛለሁ። ወሬ ዝም ብለህ ከኔ እኩል ታወራላችሁ። ማንነቴን ሳታውቅ ዝም ብለህ ከኔ ጋር ጫማ ትለካካል። አሁን በእናትህ ና እንሂድና ትንሽ እስቲ ላድስህ፣ እስቲ ሰው ላድርግህ። ና እንሂድ። ምን ልታረግልኝ ዳይመንድዬዋ? የምትፈልገውን አደርግልሃል። ለነገሩ አንተ መች ይገባል? ደግነት ለራሱ ኢትዮጵያዊነት፣ መልካምነት። ዳይመንድ ማለት እኮ የመጨረሻ እኮ ደግ ሰው በእውነት ደግ። እንደው አይደለም እንደዚህ ብር ኖሮት እኮ በባዶ ኪሱ እንኳን ሆኖ እኮ ሰው እኮ በልቶ እኮ የሚጠግብ እኮ አይመስለው። ኧረ ወደ ገደለው ግባ እንዴ! እንደው ዳይመንድ እኔ ምንም አልፈልግም። ምንም እንደው የአባት ንብረት የኔ ንብረት ቢሆንም ዳይመንድ ምንም አልፈልግም። እኔ ምንም በቃ እቺን ቲሸርትና እቺን ሱሪ ብቻ ቀይር። እንደው ሰፈር ውስጥ እኮ ተንቀሳቃሹ ባንዲራ መጣ እያሉኝ እኮ ያላግጡብኛል። አይደለም ይሄንን ቲሸርት ይሄን ችጋር የወረሰው ፊትን ወስጄ አስቀይር። ከፈለክ ህንድ ድረስ ወስጄ አስቀይር። የምርህን ነው? ያው ቡቲክስ ማየት ይችላል። ና እኔ አሁን ታሪክን ነው የግብፅ ባንዲራ መጣ። ጋሼ ምን ይወበላል? የአደይና የዴቭ ሰርግ የናፈቃችሁ ብቻ ቪዲዮውን ላይክ እያደረጋችሁት ብዛታችሁን አሳዩኝ። በሌላው መንገድ ዴቭና አደይ ሊጋቡ ከጊዜው በቆረጡበት ሰዓት ላይ ድጋሚ ለሊ አንድ ችግር ውስጥ ትገባለች። ይህም በተደጋጋሚ የሚፈጠር ነገር ነበረ። ለሊ በአሁኑ ያጋጠማት ነገር አለ። ዶክመንቶችሽንና የቤት ካርታው እንዲመለስልሽ የምትፈልጊ ከሆነ ቤዛ እንድትፈታ ማድረግ የምትችይው አንቺ ብቻ ነሽ። ታዲያ ቤዛ እንድትፈታ ካደረግሽ በኋላ ሰነዱም ቢሆን የቤት ካርታውም እጅሽ ይገባል ተብላለች። በዚህ በጣም በምትጨናነቅበት ሰዓት ላይ ዴቭም ቢሆን አደይ ሰምተዋል። ታዲያ አደይም ቢሆን በዚህ ሰዓት ላይ የራሷ የምትላቸውን ሰርጉ ላይ አብረዋት የሚሆኑት ሚዜዎች በምትመርጥበት ሰዓት ላይ ይህንን ከሰማች በኋላ ግን ወደ ኋላ ብላለች።
ዴቭም ቢሆን እነሱን ሊያማክራቸው ቤታቸው ድረስ ይሄዳል። ያኔ ግን ያገኘው ሌላ ነገር ነበረ። ታዲያ ገጀራው ቤታቸው ድረስ መጥቶ ቤዛን እንዲያስፈቷትና በምላሹ ደግሞ ያንቺን የቤት ካርታ ተመልሶ ይሰጥሻል። ካርታው በእርግጥ እኔ ጋር የለም፣ ነገር ግን እሱን ያለበትን ስለማወቅ ነው። የቤዛ ወንድም ካርታውን ይዞታል። አሁን የሚፈልገው እህቱን ብቻ ነው። ለእኔም ቃል በቃል የነገረኝ አንድ ነገር አለ። እኔ የምፈልገው ገጀራው አንድ ነገር ብቻ ነው፣ እህቴ በሰላም ከዛ እስር ቤት እንድትወጣ ብቻ። እጄ ላይ ያለው ዶክመንቱም ቢሆን የቤት ካርታውን አሳልፌ ላክስትየው ልሰጥ ነበረ። ነገር ግን አሁን ላይ የሚበልጥብኝ እህቴ ብቻ ስለሆነ እህቴን ካስፈቱልኝ መልሼ ለነሱ ዶክመንቱንም ቢሆን የቤት ካርታውን እሰጣቸዋለሁ። ላክስትየዋ አሳልፌ አልሰጥም። ስለዚህ እባክህ ገጀራው ሄደ ንገራቸው ተብሏል። ገጀራው ግን በዚህ መሃል ላይ ሁለቱን ለማደራደር እየሞከረ ነው ያለው። ገጀራው አደራዳሪ ይምሰል እንጂ ነገሩን እንደዛ አይደለም ማድረግ የሚፈልገው። ምናልባት እጁ ላይ ዶክመንቱም ቢሆን የቤት ካርታውም እንደገባ እሱም ለብቻው ለመሰወር ነው እንጂ የሚፈልገው መልሶ ለነ ባቡሬና ለለሊ ሊሰጣቸው አይደለም። እዚህ መሃል ላይ ግን ባቡሬ ልመንህ ወይ ብሎ እየጠየቀው ነበረ። ነገሩ እኔ ጋር ስለሌለ ግዴታ ማመን ይኖርብሃል። እኔ በዚህ ሰዓት ነገሮች እንዳለ ሰልችተውኛል። ምናልባት የቤት ካርታውም ቢሆን እጄ ላይ ቢሆን ኖሮ እኮ ከአንተ ጋር ልደራደር አልመጣም። የቤት ካርታው እጄ ላይ ካለ ላክስትየው ሰጥቼ የምፈልገውን ገንዘብ ያህል ትሰጠኝ ነበረ። ስለዚህ እኔ ጋር እንደሌለ ቁጠረው ይለዋል። አደይ ይህን ሁሉ አልሰማችም። አደይ እናቷ መምጣት እየተጠባበቀች ነው ያለችው። መጀመሪያ አካባቢ ላይ ደውላላት እኔም እመጣለሁ ሰርጋችሁ ላይ ብላ እንደነገረቻትም ጭምር ደስ ብሏት አሁን እሷን እየተጠባበቀች ነው ያለችው። እናትየው ብቻዋን ትመጣ ይሆን ወይንስ እህቷም አብራ ትመጣለች? እህትየውም ከመጣች እንግዲህ ነገሩን ለሷም ቢሆን ይከብዳታል። በዚህን ሰዓት ላይ ከአጠገቤ ደስተኛ የምላቸውና የኔ የምላቸው ሰዎች መተውልኛል ብላ ብታስብም ግን እህቷም የከፋ ልትጎዳ ትችላለች ከዚህ በላይ። ሌላው ስለ ሩታ እናውራ። ሩታ ከዶክተሩ ጋር ፍቅር ከጀመረች ሰነባብታለች። በአሁኑ ግን ልክ እንደ በሽታ ሆኖባታል። እሱን ለብዙ ጊዜያት ስላላገኘችው አሁን እንደ መነጫነጫ አድርጓት ካላገኘውት ብላ ነገሩ በጣም ከፍቶባት ስለነበረ የመጀመሪያ ጊዜ ስታገኘው ለምን ይሄ ሁሉ ጊዜ ጠፋ? እኔ ስፈልግ ነበረ ስትለው እሱ ደግሞ ምንም መሃላቸው እንደሌለ ስለሚያውቅ አሁን በይ ወደ ቤትሽ ተመለሽ፣ ለምን እንደፈለግሽኝ እንኳን አታውቂም ሲላት በጣም ትናደዳለች። እንደውም ጥላው ትሄድና መኪና ውስጥ ገብታ ቁጭ ብላ ጊዜውን ቀኑን ሙሉ ካንተ ጋር ነው ማሳለፍ የምፈልገው፣ አንተ ጭራሽ ሂጂ ትለኛለህ እንዲህ ብላ ነገሩ እሱ ላይ ትለጠፍበታለች። በዚህ ሰዓት ላይ ዶክተሩ ምንም እስካሁን ድረስ አልገባውም ለምን እየፈለገችው እንደሆነ። ሩታ ወደ ቤትም ስትመለስ ባህሪዋ በጣም ስለተቀያየረ አሹ እንኳን ሲጠይቃት ነበረ። ምንድነው የሆንሽው ብሎ ሲጠይቃት አይ ምንም አልሆንኩም ስትለው አሹ መጀመሪያውኑ ስለገባው ዶክተሩ ጋር ፎንቃ ገብቶልሻል አይደል ብሎ ይጠይቃታል። እሷ በንዴት የመለሰችው መልስ እኔ ከዶክተሩ ጋር ፍቅር አልያዘኝም፣ እንዲሁ እልህ ስለያዘኝ እንጂ ከእሱ ጋር ምንም እንደሌለን ነው ማቀው። ለምንድነው ይሄን ጥያቄ የምትጠይቀኝ ብላ ምንም ያልተጠየቀችውንም መልሱላ አንድ ላይ ቀባጥራ ስትናገር ብዙዎቻችሁን አሳዝና ነበረ። በመጨረሻ አካባቢ ስለ ዳይመንድ እናንሳ። ዳይመንድ ለብዙ ጊዜ ሲጠብቀው የነበረው ነገር አገር ቤት አንድ የሱ የሚካፈለው ውርስ ነበርና መሬቱ ተሽጦ የራሱ የሆነውን ገንዘብ በቀላሉ እጁ ላይ ሲገባለት በጣም ደስ ይለዋል። ታዲያ ይህንን ገንዘብ ከጓደኞቹ ጋር ማጥፋት እንደሚፈልግ ምንም የሚያስፈልጋቸው ነገር ካለ አብሯቸው እንደሚያደርግ እንደዛው ቃል ገብቶላቸው ነበረ። ይህንን ግን ሲባል ለባቡሬ እናት ቃል እንደገባላት የመጀመሪያውን ገንዘብ ለሷ ነበር የሰጣት። ሲሰጣትም እንድትመርቅኝ እንጂ ይሄ ገንዘብ አንቺን ይጠቅማል ብዬ አይደለም። እንደምታስቢው ጓደኞቼ እንደዚሁ ይህንን አምጣ ይህንን አድርግልኝ ያሉ ገንዘቤን እንደሚያጫርሱኝ ያውቃለሁ። ነገር ግን ብቻ ጥሩ ነገር ላይ እንዳውለው ብቻ ያው ለእኔ ዱዓ እንድታረጊልኝ ነው ወይንም ደግሞ እንድትመርቂኝ ነው ብሎ ይጠይቃታል። እሷም ደግሞ እንዳለችው ብቻ ጥሩ ነገር ላይ አውለው፣ ጓደኞች ናቸው። በዚህ አፍላ ዕድሜያችሁ ወይንም በወጣትነታችሁ ብዙ ነገሮች ሊያጋጥማችሁ ስለሚችል ገንዘብ መጥፊያም ሊሆን ይችላል ብላ መክራው ነበር የሄደችው። ከዛም በኋላ ግን ሁሉም ሰው ላይ እየተኩራራ አሹን ለመጀመሪያ ጊዜ እንኳን ሲያገኘው ያኔ ሲለው የነበረው ምን እንደሚያስፈልግ ብቻ ንገረኝ፣ ይህን ሁሉ ነገር ላሟላለህ የምችልበት አንድ መንገድ አለኝ ብሎ እንደዛ ሲያዝናናችሁ እንደነበር እናውቃለን። አደይ ወደ ዶክተሩ ሐኪም ቤት ሄዳ ሁለተኛና ሶስተኛ ጊዜ እየተደጋገመ ስትሄድ ዶክተሩ ግራ ይገባዋል። እየተመላለሽ ነው ብሎ ሲጠይቃት
አዎ አንተ እኮ ከዚህ በኋላ የቅርብ ጓደኛዬ ነህ፣ ሰርጉንም እኔ ጋር እንድትመጣ ወይንም ደግሞ እንደምትመጣ ተስፋ አለኝ ብላ ስትጠይቀው ሰርጉን ምናልባት ላልመጣ እችላለሁ፣ ነገር ግን መልካም የሰርግ ጊዜ ይሁንልሽ ብሎ ነበረ መልእክቱን ያስተላለፈላት። ለምን ይቀራል ብላ በጣም ቅር ብሏታል አደይ። ምንም ከጀርባ ያለውን ነገር ማታውቀው ነገሩ እንዲህ ነው። ምናልባት የምትመጣ ከሆነ ብትነግረኝና ብትመጣ ደስ ይለኛል። እኔም እዚህ አማክሮኝና ነገሮችን ያቃናልኝ አንተን ያየሁት። ምን አንድ ቀን እንኳን ስለ አንተ ነግረኸኝ አታውቅም። በዛ ላይ ይሄን ሁሉ ጊዜ ስመጣ እኮ የራሴን ችግር እያራገፍኩብህ ነው የሚሄደው። ለምን ስለ አንተ አትነግረኝም? ምናልባት ስለ ራሱ እውነቱን የሚነግራትና አንድም ሳይደብቅ የሚነግራት ከሆነ እኮ አደይ ልትሸሸውላ ትችላለች። የመጀመሪያ ጊዜ እኮ ስቀርብሽ በጣም ስለወደድኩሽና ስላፈቀርኩሽ ነው። ታዲያ አሁን ከጊዜ በኋላ ግን አንቺም ፍቅረኛም እንዳለሽ ሳውቅ በቅርቡ ደግሞ ልታገቢ እንደሆነ አውቃለሁ። አሁን ራሴን ተቆጣጥሬ ነው ያለሁት ብሎ እውነታውን ቢነግራት አደይ ምን ሊሰማት እንደሚችል አስቡት። በጣም ትከፋለች። እንደዛ ሲመክራት የነበረውንና አሁን ትልቅ ቦታ ላይ ያስቀመጠችውን ዶክተሩን ብዙውን ነገር ልታጣው ትችላለች። ቀጣዩ ክፍል ላይ የሁሉንም መልስ እናገኛለን። ቻናሉን ሰብስክራይብ እያደረጋችሁት ቀጣዩ ክፍሎቹን ቀደም ብላችሁ ለማየትም ወዲያውኑ በዋይፋይ ዳውንሎድ አድርጋችሁ ኦፍላይን ለማየት የምትፈልጉ ሰዎች ካላችሁ የመጀመሪያው ኮሜንት ላይ ፒን ያደረኩት የቴሌግራም ግሩፕ አለ። ሁላችሁም ተቀላቀሉት።